ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬም እንግዲህ በሌላ ቪዲዮ ተመልሰን ተገናኝተናል። ዛሬ እንግዲህ ከዚህ በፊት ጠይቃችሁኝ የነበረ ቪዲዮ ነው ማቀርብላችሁ። በእርግጥ እኔ ከዚህ በፊት ይሄን አካባቢ አላሳየዋችሁም። ዛሬ ያለነው እንግዲህ አትላስ የወንዝ ዳርቻ ጋር ነው። ከጀርባው የሚገኘው ፒኮክ ነው። ከፒኮክ ጀርባ ላይ ነው የሚገኘው። እንግዲህ ከዚህ በፊት ነግራችሁ እንደነበረው ፒኮክ የወንዝ ዳርቻን ሳሳያችሁ ወይም ደግሞ አዲስ ዙ ፓርክ የሚባለው ማለት ነው። እዚህ ፓርክ ስር መጨረሻው አካባቢ ላይ ሌላ ወንዝ አለ ብያችሁ ነበር። ያ ማለት ከካሳንቺስ ቦራኤል ጀርባ አድርጎ የሚመጣ አንድ ወንዝ አለ ብያችሁ ነበር። እንግዲህ ይሄ ነው። ይሄኛው አካባቢ እንግዲህ መኖሩን ሁሉ አላቅም ነበር። ይሄኛው ማለት ይሄ ወንዝ ዳርቻ እየተሰራ እንደሆነ እንግዲህ የሚገርም ፕሮግረስ ላይ ደርሶ ነው እያየነው ያለ ነው። የሆነ ኮሜንት ላይ የተጠየቅኩኝ ጥያቄ ስለነበር ነው እዛ አካባቢ ብታሳየን ያላችሁኝ ስለነበራችሁ ነው ወደዚህ የመጣሁት። እንግዲህ ሰፈሩን በርግጥ አውቀዋለሁኝ ግን እንደዚህ ወንዝ ዳር ፕሮጀክት እንደነበረው አላውቅም። ለማንኛውም ከኡራኤል ቤተክርስቲያን ወደ ቦሌ ብራስ ስትሄዱ መቼለት ወደ አሳያዋችሁ የኮሪደር ፕሮጀክት አለ አይደለ? እሱን አሳይቻችሁ ነበር። ያ ማለት የቦሌ ኤድና ሞል ወይ ደግሞ የመድኃኔዓለም ማለት ነው። ከሱ እንግዲህ ፊት ለፊት የምታዩት እቺኛው ድልድዩ ወይ ደግሞ መኪኖቹ የሚያልፉበት በቃ ከነሱ አለፍ እንዳላችሁ የቦሌ የኡራኤል ቤተክርስቲያን ነው የሚገኘው። እንግዲህ ከኡራኤል ወደ መድኃኔዓለም ስትሄዱ ትንሽ ኡራኤል ቤተክርስቲያንን አለፍ እንዳላችሁ ነው የምታገኙት። እንግዲህ አሁን ጀርባችን ወይ ደግሞ አሁን ያለ ነው የፒኮክ ፓርክ መስመሩ ላይ ነው ያለ ነው። እንግዲህ እሱ ከሱ ጎን ታኮ የሚያልፍ ወንዝ ነው ይሄኛው አጎዛ የሚባል ከዚህ በፊት አንድ ፕሮጀክት አሳይቻችሁ ነበረ። አጎዛ ገበያ የሚባል ነበረበት ያልኳችሁ ከኡራኤል ወደ መገናኛ በሚወስደው መንገድ በኩል ማለት ነው። ያኛው በዛኛው በኩል ነው። እንግዲህ አሁን ያለ ነው በትክክልም የፒኮክ መናፈሻው ዳር ላይ ነን ማለት ነው። እንግዲህ አሁን በዚህ በኩል በመናየው ምንም ነገር ኦሬዲ ያኛው ሰፈር ሌላ ነው። ይሄ ከአትላስ ወደ ቦሌ ሩዋንዳ የሚወስደው መንገድ እሱ ዳር ያሉት ቤቶች ናቸው። በዚህ በቀኛችን ግን ያለው የጫካው የምታዩት ፒኮክ ፓርክ ነው። እንግዲህ እሱ እዚህኛው ጋር አጥር እየሰሩለት ነው ያሉት። ይሄ ባዶ ቦታው ወይ ደግሞ ይሄ ሳሩ ምናምን ያለበት በሙሉ ቤቶች ነበሩ ከዚህ በፊት የፒኮክ ወንዝ ዳርቻን ሳሳያችሁ ብዙ ቤቶች እንዲም የንግድ ሱቆችና እንደዚህ ጫት ቤት ምናምን ኢቭን ይሄ ፊልም የሚታይባቸው ቤቶች እንደነበሩ ነግሬያችኋለሁኝ። እንግዲህ ከሱ በስተጀርባ በዚህኛው በኩል ደግሞ ልክ በተመሳሳይ በነዋሪ ነው የነበረው። በርግጥ እዚህኛው አካባቢ ላይ ሱቆችና እንደዚሁም ዳራቸው ላይ አንድ ፑል ቤት ነገሮችም ነበሩ። ከዛ ውጪ ግን ጫት ቤቶች፣ ሱቆች ምናምን ነው የነበሩት። አብዛኛው ይሄ በዚህኛው በኩል መኖሪያ ነው የነበረው። እነሱ ከዚህ ተነስተው ከቅያሪ ተሰጥቷቸው ሌላ ቦታ ከሄዱ በኋላ የተወሰነ ሰፈሩ ፕሮጀክቱ ሳይጀመር ቆይቶ እንደነበር ነግሬያችኋለሁኝ። እንግዲህ ያው ምናልባት አዳዲስ ቤተሰቦች ትኖራላችሁ። በርግጥ እንግዲህ ይሄ ወንዝ አልፎ ይሄ ወንዝ የምታዩት ወንዝ ካለፈ በኋላ ከዛኛው ከባምቢስ በኩል ከሚመጣው ጋር ጆይን ካደረገ በኋላ ነው ወደ ቦሌ ሩዋንዳ በኩል አድርጎ በዛ በውስጥ የሚያልፈው። ከዛ መጨረሻውም ወደ ቦሌ ቡልቡል አድርጎ ወደ ቃሊቲ እንደሚቀላቀል ያው ከዚህ በፊት ተነጋግረን ነበር። እንግዲህ ምናልባት ያው ላታስተውሱም ትችላላችሁ ወይ ደግሞ የምታውቁትም እዚህ ያላችሁ ምናልባት በደንብ ብታውቁትም ትኖራላችሁ። ለማንኛውም እንግዲህ ፕሮጀክቱ እንደምታዩት በጣም አድቫንስ አድርጎ ነው ያገኘነው። ሲጀመር አይደለም የደረስንበት። በጣም ጭር ያለና ብዙም እንትን የሌለው አይነት ኦልሞስት ብዙም ሰው የሚተላለፍበት አይነት እንትን አይደለም። እንግዲህ ይሄንን ቪዲዮ እስከ መጨረሻው በርግጥ አላስኬዱኝም። ያ ማለት ሴኩሪቲዎቹ አይቻልም ስላሉኝ ከሆነ ከመንገድ አካባቢ ነው የተመለስኩት። እስከ መጨረሻው አንሄድም ግን በደንብ በብዙ ነው የምንሄደው። ያ ማለት ከዚህ በፊት ያሳየዋችሁ የፒኮክ ጋር እንደሚገናኝ ነግሬያችኋለሁኝ። እሱኛው ታችኛው ፓርት ጋር ነው በታችኛው በኩል ካለው ጋር ነው የሚገናኙት። እዛ አካባቢ ደግሞ ምናልባት በዛኛው ገባና ሌላ ቀን ማሳያችሁ ነው የሚሆነው። የዛሬ ቪዲዮአችን ግን የሚያጠነጥነው እንግዲህ ሙሉን ክፍል የሚሸፍነው ከዚህ ፕሮጀክት በኋላ ውጭስ ምንድነው የሚመስለው የሚለውን የተወሰነ አሳያችሁና አንድ የሚገርም ሰፈር አለ። ያ ማለት በጣም በብዙ ሆቴሎችና ኤምባሲዎች በብዛት የሚኖሩበት አይነት ሰፈር ነው። ይሄም ሰፈር የሚገኘው ከዚሁ እንደወጣን ጀምሮ ነው የምንሄደው። ቀጥታ ከአትላስ እስከ ቦሌ ሩዋንዳ ያለውን ሰፈር ነው ማሳያችሁ። ይሄኛው አይ ቲንክ ሆቴል ነው። በፊት ለፊት ስናልፍ እናያለን። በጣም ነው የሚያምረው በፊት ለፊት በኩል። እንግዲህ ይሄኛው መስመር በብዛት በትልልቅ ሆቴሎች
ያውን ዘ ፓላስ ሌክዠሪ ሊቪንግ ምናምን ነው የሚለው። ከፊት ለፊት በኩል ደግሞ እነ ዋሽንግተን ደሳለኝ ሆቴል እንዲሁም ትልልቅ የነ ኢሮፒያን ዩኒየን ትልልቅ ኤምባሲዎችም ጨምራሉ። የነ ኩዌት፣ የነ ዳኒሽ፣ ባንግላዴሽ፣ ናሚቢያ እንደዚሁም የኛ ጎረቤት ሀገሯም የጅቡቲንም ጨምሮ ማለት ነው። በጣም ትልልቅ ብዙ ኤምባሲዎች ያሉበት ሰፈር ነው። ሰፈሩ በጣም ሴኩር የሆነ ግን ደግሞ በጣም የሚያምር ያ ማለት ምንም ኮሪደር ባይኖረውም እስኪ አነፍ ስንል በዛው እንገበኛለን። ከዛ መጨረሻችንን የምናደርገው ግን ቦሌ ሩዋንዳ ጋር የጀነራሉ እንትን ጋር ነው። ፓርክ አለች ብያችሁ ነበር ከዚህ በፊት የሜጀር ጀነራል ሳራ መኮንን ፓርክ ትንሽ የግሪን ኤሪያ ያለች እዛች ጋር እንቋጫለን ማለት ነው። እንግዲህ ስለዚህኛው ፕሮጀክት እምላችሁ እንግዲህ እናንተም ኦሬዲ እያያችሁት ነውና አዲስ ነገር እምላችሁ የለም። ባክ ስቶሪውን ከነገርኳችሁ ከዚህ በፊት የነበረው እንግዲህ አብዛኛው እዚህ አካባቢ መኖሪያ ነበረው ብያችኋለሁኝ። ይሄ የመኖሪያ ስፍራም አብዛኛው የቀበሌ ቤትና እንደዚህ ልክ እንደዚህ ወንዝ ዳሮች ያው መቼም ይታወቃሉ በብዛት አዲስ አበባ ውስጥ ይዞታዎች ምናምን ነው የሚሆኑትና ከዛ ውጪ ግን አብዛኛው ሰው ደግሞ ተከራይ ነበረ። እንዲሁም ደግሞ እንዲያነስ ያለ ወይም ደግሞ ሻል ያለ ኢኮኖሚ አይነት የሚባል አይነት ሰፈር አልነበረም። በቃ ልክ እንደ አብዛኛዎቻችን እንዳደግንበት አይነት ሰፈሮች ነው የነበሩት። ቅድም ስቶሪውን እንደነገርኳችሁ በቃ በብዛት ትንሽ አነስ ያሉ ሱቆች እንዲሁም አነስ ያለም ቢሆን ግን ሰፈሩ በደንብ ሞቅ ያለ በብዛት ሰው ግን የሚኖርበት አይነት ሰፈር ነው የነበረው። ብዙ ሰው ማለት ነው። እሱ ካለ ከፈረሰ በኋላ ነው እንግዲህ ይሄኛው ፕሮጀክት የተጀመረው። ግን በጣም አድቫንስ አድርጎ ነው ያየሁት። ኢቭን አይታይም ሁላ ፕሮጀክቱ እየተሰራ እንደሆነ እኔ ሚዲያ ላይም አይቼው ማላቀም ኮሜንት ላይ ስትጠይቁኝ ነው ዝም ብዬ እስኪ ልሄድ ብዬ ስሞክር እንግዲህ ያገኘሁት። እዛ ጋር ጀርባ እዚያችን የምትሰራው ህንጻ እዛ ጅምሯ ማለት ነው በዛኛው በኩል በፒኮክ በኩል ያሳየዋችሁ ነው። ኦሬዲ በይሄኛውን ብዙም የሚያስኬድም አልነበረም ማለት ነው። እንግዲህ ለማንኛውም እነሱ ሴኩሪቲዎችን ቢስላሉ ወደዚህ ወጥቻለሁኝ። እንግዲህ እዚህ ጋር ያው ፊት ለፊት እንደምታዩት አድራሻ ለውጥ ይላሉ። እዚህ ጋር ብዙ ሱቆች ነበሩ እዚህኛው መደዳው አስፋልቷ ጫፍ ላይ ማለት ነው። ይሄኛው ኖህ ሪል ስቴት ነው የትልቁ የምታዩት ህንጻ። እንግዲህ አሁን አትላስ ጋር ደርሰናል ማለት ነው። እንግዲህ ሰሞኑ ሚዲያ ላይ እየሰማችሁ ከሆነ ይሄኛው ኮሪደርም እንደውም ትላንት ከንቲባዋ በደንብ እንደሚፋጠን የተናገሩት። ምክንያቱም የንግዱን እንትን እንዳይጎዳ ኦሬዲ ተጀምሯል በቦሌ መድኃኔዓለም በኩል በታችኛው ባለፈው ያሳየዋችሁ ማለት ነው። እሱኛው ፕሮጀክት በደንብ ቶሎ እንደሚጠናቀቅና በጊዜ እንትን እንደሚሉት ነው ትላንት ቲክቫ ላይ ያነበብኩት። ለማንኛውም ኮሪደሩ ያኛውን ባለፈው አሳይቻችኋለሁ። አሁን ግን ወደ ቀኝ ዞረን ወደ ቦሌ ነው ጉዟችንን የምናደርገው። የምናያቸውም ነገሮች እንግዲህ እንደነገርኳችሁ ነው። ብዙ ኤምባሲዎች ያሉበትና ሆቴሎች ምናምን ያሉበት ሰፈር ነው። አዲስ ግን ነገር ግን ኦሬዲ የለውምና የምታውቁት ከሆነ ብዙም እንትን ላይላችሁ ይችላል። መታውቁት ግን ምናልባት እነዚህ ነገሮች እስኪ ሰፈሩን ሊዮ ካላችሁት ብታዩት እመክራለሁ። አዳዲስም ቤተሰቦች ካላችሁ ጆይን ብታደርጉን ሰብስክራይብ በማድረግ ሀሳብ አስተያየታችሁን ኮሜንት ላይ ብታስቀምጡልኝ ደስ ይለኛል። ብዙ መጠይቁኝ ቦታዎች አሉ ግን ባንዴ ማዳረስ ስለማይቻል ትንሽ እንትን ነውና ግን እንደማቀርብላችሁ ቃል ገባለሁ። እንግዲህ ይሄንን ነው የሚመስለው። ዞር ያው አትላስ ሆቴል ማለት በነገራችን ላይ ፊት ለፊት ያለችው ቢጫዋ ህንጻ ነች። እቺ ትንሿ ማለት ነው። ሰፈሩም እንግዲህ በሱ መሰለኝ የተሰየመው በጣም የቆየ ነው። ቀጥታ እሱን መስመር ይዛችሁ ስትሄዱ ውሃ ልማት ነው እንግዲህ አሁን ማስታወቂያው ላይ እንዳያችሁት ማለት ነው። በታችኛው በኩል ወደ ቦሌ ሩዋንዳ የሚወስደን መንገድ ነው። ፊት ለፊቱ ቦሌ መድኃኔዓለም ነው። እንግዲህ እስከ ቻላችሁ ድረስ እንድታዩት ጋብዛችኋለሁኝ። በጣም ነው ማመሰግነው። ኮሜንት ላይ የምታስቀምጡልኝ ሀሳብ አስተያየታችሁን የምታስቀምጡልኝ በሙሉ ፋሚሊዎች አመሰግናለሁ። መልካም ቀን እንዲሆንላችሁ እመኛለሁኝ። እኔ በዚሁ ነው የምሰናበታችሁ። መልካም ጊዜ። ቻው።
ሸገር ጋር ጨርቃ ሸገር ጀርባ ላይ ነው